ውድ ቆንጆ ባል፣ ወይኔ የኔ ተወዳጅ ባል ውዴ፣ ሁሉንም ነገር ተወጣ ነው። አሁን ከስር ተፈትናል። ምን እንዳመጣውን ተመልከት። ፊኛ ይዤ መጥቻለሁ፣ ኬክም ይዤ መጥቻለሁ። ተመልከተኝ፣ ፊኛውን ትንሽ አጣቴ ላይ ሁሉ አስሬዋለሁ። የፍቅር መገለጫ የተባሉትን በሙሉ ይዤ መጥቻለሁ። አሁን እነዚህ ፊኛዎችን ለሁለት ይዘን እንሳሳማለን፣ ኬኩንም አብረን እንገምጣለንና እንሳሳማለን። ቁንጅና ሲለካ በሄርሜላ ለኬ እኩል ደራደራ ከሄርሜላ ጋራ። ተመልከቱ እንግዲህ ውበት፣ ቁንጅና፣ ትትና፣ ማንነት፣ የተረጋጋ አንደበት። ይኸው እናንተ እኔ ቤት በሀሳብ እኔና አንቺ ምንም አንስማማም ብላችሁ ሀሳብ የምትሰጡ ሰዎች እናንተ ጽርቅ የሚያጫውታችሁ ሰዎች አላችሁ ማለት ነው። እሱን ለእናንተ ትቼዋለሁ። ምክንያቱም እናንተ የምታደርጉት ነገር ትክክል ነው፣ እኛ የምንሰራው ነገር ውድቅ ነው። ስለዚህ የሰው ልጅ የፈለገውን መከተል ይችላል፣ በፈለገበት ሀሳብ መስጠት ይችላል፣ የፈለገውን ሀሳብ መስጠት ይችላል። እናንተ በላችሁት አይደለም ያ ሰው ሀሳብ መስጠት የሚያቆመው፣ እናንተ በላችሁት አይደለም ያ ሰው ሀሳብ የሚሰጠው። ስለዚህ እዛው በለመዳችሁት ተዛፈጡ፣ እዛው በለመዳችሁት ማንቆርቆሪያ ሁሉ ቡትርፎች። ከእናንተ የበለጠ ውሸታም አለ እንዴ? ከእናንተ የበለጠ አንደበቱ ዝቅ ያለ ሰው አለ እንዴ? ከእናንተ የበለጠ የወደቀ ሰው አለ እንዴ? የለም እኮ ቡትርፎች። 2 ዓመት ከ7 ወር ነው ከ8 ወር ስትጫወትባችሁ ትቦ ተረፋላችሁ እየወጣችሁ። ትክክለኛ ሚስቱ አትሆን፣ ትክክለኛ ሚስቱ ትሆኑት አባታችሁ ታውቃላችሁ። ደመቁ የትኛውን ቁም ነገር አውርታ የትኛውን ቁም ነገር አመታ ነው? ከመቼ ወዲህ ነው እንደዚህ የምትቦታረፉት እየወጣችሁ? እኔ እኮ አንዳንድ ጊዜ ግርም ትሉኛላችሁ። በቃ ግርም ድንቅ። እናንተ የምትናገሩት በቃ ንጹህ ነው። ከመቼ ወዲህ? በቅድሚያ ሰላም አሌይኩም ረህመቱላሂ ወበረካቱ። ክርስቲያን ወገኖች ሰላም ብያለሁ። እንግዲህ አመት በዓል አለ መሰለኝ፣ ብቻ አላቅም እኔ ይኑር አይኑር ማለት ነው። እንኳን ደህና ደረሳችሁ ብያለሁ ክርስቲያን እህቶቻችን ወንድሞቻችን ማለት ነው። እንግዲህ ምን ልላችሁ ፈልጌ መሰላችሁ፣ የሰው ልጅ ይታፈር ተከበር ነው እና የፈለኩትን ሰው ሀሳብ መስጠት የፈለኩትን ሰው ሀሳብ መስጠት መብቴ። አይዶን ኬር። የሚያስቆመኝ የለም፣ ልታስቆሙኝም አትችሉም። አንደበታችሁ የተዘጋ አንደበታችሁ የቆሸሸ ሰዎች ገባችሁ አይደለ? እንደናንተ እየወደቀ እንደናንተ እየረከሰ እንደናንተ ዝቅ ያለ ሰው የለም። ከቀቀትን እውነቱን ልንገራችሁ፣ ሩታ የቆሸሸ ሰው ናት። እሌናዋን በገንዘብ ያስቀመጠች ሰው ማለት ነው። እሌናዋን በገንዘብ የሸጠች ሴትነቷን ኢብን እንኳን ባለቤቱ ያልሆነችውን ባለቤቷ አንድ ሰው ባለቤቱን የዚህን ያክል ባለቤቱ ነው ወይ ሚስቱ ሆና ወይ ባል ሆነው ገባሽ? እነሱ የሚሰሩት ድራማና ድራማ ብቻ ነው። አንድ ሰው ትክክለኛ ሚስቱን ከጀርባ ነው የሚያስቀምጠው። አሊያም ደግሞ ከአለም ደግሞ ባልና ሚስቱን እኮ የሚሰራ ሰው እኮ አለ እኮ አይቶ። ስለዚህ ሌላ ሰው ገብቶ እዛ ውስጥ እንዲመጣበት የማይፈልግም እንዲሰራ የማይፈልግም። በእርግጥ ሌላ ወንዶች መጥተው ሊያስታርቁ ይችላሉ ወይ ሊያወሩ ይችላሉ። ገባችሁ? ይሄንን ሳታስቡ ይሄንን ሳታገናዝቡ እንዴት ሄርሜላ መጣች? ከሄርሜላ መምጣት በፊት አይደል እንደ ደመቁ የጠገበችው? እናንተ ለምንድን ነው ንገሩ ይባይ የምትሆኑት? ሲነግሯችሁ የማትሰሙ በጎች፣ የበግ ስብስብ። ለዚህ እኮ ነው በግ ብላችሁ ትጽፋላችሁ። በጎቹ እናንተ አይደላችሁ እንዴ? በጎች እኮ እናንተ ናችሁ። እኔና አንቺ በሀሳብ እንትን አንልም። በእርግጥ ለዩቱብ ኧረ ጥንቢት ያንቺ ጥብ ስታለቅስ የነበረችው ታዲያ ለምን ብላ ነው? ለህዝብ ብላ ነበር እንዴ? ደመቁ ህዝብን ትኩረት ለመሳብ እናንተን ለመውሰድ ገንዘብ ለመብላት መስሎ ስታለቅስ የነበረችው ሩታ ከነ ቤተሰቦቿ ዞላ ዩቱብ ላይ ሌሊት ላይ ኢንተርቪው ስትደረግ የት ነበራችሁ? ረሳችሁ እንዴ? ላቢናት የፈረንጅ ላሜን የልይ ብላ እናቲቱ ኢንተርቪው ስትደረግ እህቷን ሰብስክራይብ እንዳታረጓት ላይክ ሼር እንዳታረጉላት ብላ 100K እንኳ ገብታለች እንዴ? አሁን ነው እንዴ ዝምድና ቆዳዋ ሲቀየር እንደ ባባ አብርሃም ታደሰ ቆዳዋን እንደ ባብ ሲቀየርላት አሁን ነው እንዴ እንትን ዝምድናዋ ትዝ ብሏት ወርዳ ደግሞ እናቲቱ ትናንትራ ደግሞ ጽጌ ትናንትራ ወዳ ለብሳ የመጣችው ልብስ ጽጌ ወስዳላት ነው። ጽጌ ደግሞ ውሰጂ ስጦታ ስጭልን ተብላ ሄዳ 200K ገብታ መጣች ማለት ነው። ጉታጀራ ሄዳ ወርዳ ተፈጥፍጣ ደግሞ ጽጌም ማለት ነው። አዎ እናቲቱ ስጪ ባይዘዊ ልጅ ለእናቱ ነው የሚሰጠው። ልጅ ለእናቱ ልጅ ለእናቱ ነው እንጂ እናት ለልጁ ስጦታ እንዴ እንዴት ተብሎ
እናት ውድ እኮ ናት። እሷ ግን ከድራማ ውስጥ አመታ እናቷን ታለቀልቃለች። አለቅላቂ ማለት ነው። አለመታደል ሴት የወለደ ሲያለቀስ ይኖራል ይባላል። እና እንደው ትክክል ነው ተረቱ። በተለይ እንደዚች አይነት የረከሰ ዝቅ ያለ ሴት ማለት ነው። ገባችሁ? ትረክስ ትሰደብ ትወድቅና መልሳ ደግሞ እዛው ትዘፈቃለች። ተመልከቱ። ይሄ መርከስ አይደለም? እስኪ እንደው ነገር ይሄ መውደቅ አይደለም? ይሄ መውደቅ አይደለም? ሄርሜላ እኮ ራሷን ጠብቃ ከአብርሃም ይብን ቪዲዮ እንኳን የምትሰራው አንቺ እዩ፣ እዚህ ጋር ልብ በሉ። ቪዲዮ እንኳን የምትሰራው ከአብርሃምና ከአብርሃም ጋር ብቻ ነው። ሌሎቹ ጋር መስራት አትፈልግም። አያችሁ መከበር። ከአብርሃምና ከአብርሃም ጋር ብቻ ነው በቪዲዮ እንኳን መምጣት የምትፈልገው። ልንገራችሁ፣ አሁን ትናንትና የመጣችበት ቪዲዮ ማለት ነው። ተመልከቱ፣ ውበት ትትና ተመልከቱ፣ ሀርከት አልቦየም። በአዲስ ነገር እንግዲህ ሊቀጥል ነው ነገሩ። አዲስ ነገር አለ ለእናንተ እሬት፣ እናንተ ለቅሶ፣ ለበጎቹ ለቅሶ፣ ለበጎቹ ኮሶ የሆነ ነገር አለ። ለእኛ ደግሞ ደስታ ፍንጥዝ። እኔ አብርሃምን ይዤ ምንም አልሆንም። ለምን? እናንተ የምትፈልጉትን ያውቃል። እናንተ የምትፈልጉትን እንደው ጨዋ እያጫወታቸው፣ እንደው ውሻ እያጫወታቸው፣ እንደው ክፉ እያጫወታቸው የደመቁ በጎች መንገዱ ጠፋቸው። የደመቁ በጎች መንገዱ ጠፋቸው። እነዚህ ቆሻሾች፣ እነዚህ ቦርኮዎች መንገዱ ጠፋቸው። ስለዚህ እኔን ጎጃም ሚዲያ ማስቆም የማትችሉ መናገር የማትችሉ መብቴ ነው። በሚመጣው ቪዲዮ ሀሳብ አስተያየት መስጠት አይዶን ኬር እያልኳችሁ ነው። መብቴ፣ ማንም አያስቆመኝም። አንድ ተራ ዩቱበርስ ከሆንኩ ድረሳ የፈለግኩትን መናገር አለብኝ። ብዙዎቻችሁ ደግሞ የአብርሃምን ልጅ አትዘቅዝቂ ጎጅዬ እያላችሁ ነው። እኔ ልጁን አላህ ያሳድግላቸው። የእሱ ልጅ ከሆነ አላህ ያሳድግለት። የአብርሃም ልጅ ከሆነ ግን እኔ በእርግጠኝነት ነው የምነግራችሁ፣ ልጁ የአብርሃም አይደለም፣ የአብርሃም ታደሰ አይደለም። ይሄንን ጠንቅቆ እሱም ያውቃል። ችግር የለውም። ልጁ ቆንጆ ነው። አላህ ያሳድግላት ለእናቲቱ። በልጅ አይነገድም። ድራማውን በልጅ ሊሆን አይችልም። ግን የሌላ ሰው ልጅ ስለሆነ የቤተሰብ ልጅ ስለሆነ ነው እንጂ እኔ ጠንቅቄ የልጁ እናት ማን እንደሆነች አውቃለሁ። ስለዚህ የወለደ ሰው እንደዚህ መሰላችሁ እንዴ? ደመቁ ዝም ብላ እኮ ነው እንደዚህ ሞትቦ ተረፈው እየወጣች። እሷ በልጅ ነግዳለች፣ በፍቅር ነግዳለች፣ በትዳር ነግዳለች፣ በማርገዝ ነግዳለች፣ በመውለድ ነግዳለች፣ ብዙ ነገር አድርጋለች። ስለዚህ የሰው ልጅ ነው። አሁን ደግሞ ማቀፊያው ትንሽ ተሻሽሏል። ጥሩ ነው ደግሞ ካልሲም ለብሷል። እኔ አልዘቀዝቅም፣ በልጅም አልራገምም፣ ልጅንም አልዘቀዝቅም። እየወጣችሁ አትቦትረፉ። በሚመጣው ቪዲዮ ደግሞ ሀሳብ አስተያየት መስጠት መብቴ ነው እያልኳችሁ ነው። ማንም አታስቆሙኝም። ቡታጀራ ውስጥ የሚሰራ ስራ ማለት ነው ማንንም ሊያሳምን አይችልም። እንኳን የደመቁን አዲስ አበባ ነው ተወልጄ ያደግኩት ብላ እኮ ይሄን ነገር ስትዋሻችሁ ተያቷሽን ያላላችሁም እኮ ይብን ሙስሊሞቹ ራሱ ጨምላቆች። እኛ በቃ ያልነው ነገር ነው እውነቱ ብላችሁ የምትጨማለቁ ሀታ ለሙስሊሞቹ በጣም እኔ በክርስቲያን እህቶች ወንድሞች ምንም አልፈርድም። እናንተ እየተጨመለቃችሁ አይደል እዚህ ጋር